የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዕለቱ ዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ዋና ዋና ዜናዎችን አሰማችኋለሁ። በአማራ ክልል በሰሜን ወሎ ዞን ላስታ ላሊበላ ቀጠና ለቀናት የዘለቀው ውጊያ ዛሬም ተባብሶ ቀጥሏል። በክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ዛሬ በተለያዩ ቦታዎች ውጊያ እንደ አዲስ አገርሽቷል። የፋኖ ኃይሎች በሸዋሮቢት ከተማ በአገዛዙ አየር ወለድ ኮማንዶ ጦር ላይ በሌሊት ውጊያ የከፈቱ ሲሆን በወሎ ዳውንትና ላስታ ባለው ውጊያ ደግሞ ከፍተኛ ጉዳት ደርሷል። በደብረ ታቦር ከተማ የፋኖ ኃይሎች ጥቃት መክፈታቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። የዕለቱ ቀዳሚ ዝርዝር ዜናችን ነው። በኦሮሚያ ክልል ምስራቅ ወለጋ ዞን 19 ሰዎች መገደላቸው ተሰማም። በምስራቅ ወለጋ የተለያዩ መንደሮች የተፈጸመውን የግድያ ይፋ ያደረገው የአፓ ፓርቲ ሲሆን ነዋሪዎች በኦሮሚያ ልዩ ኃይል ተከበው ጥቃት ተፈጽሞባቸዋል ብሏል። በዝርዝር የምንመለከተው ሌላኛው ጉዳይ ነው። በኢትዮጵያ ዛሬ የተደረገው ከፍተኛ ዋጋ ጭማሪ አነጋጋሪ ሆኗል። ጭማሪውን ያደረገው መንግስታዊ ተቋም ኢትዮ ቴሌኮም ነው። ኢትዮ ቴሌኮም በተጠቃሚዎች ላይ ዛሬ ከፍተኛ የተባለው የዋጋውን ጭማሪ ያደረገ ሲሆን በሰፊው ማነጋገሩን ቀጥሏል። በዝርዝር እናየዋለን። ኤርትራውያን ስደተኞች በኢትዮጵያ ውስጥ በቁጥጥር ስር ዋሉ። ኤርትራውያኑ በኢትዮጵያ ደቡባዊ ክፍል በኢትዮጵያ ባለስልጣናት ነው በቁጥጥር ስር ዋሉ የተባለው። እነዚህ በቁጥጥር ስር የዋሉ ኤርትራውያን ወደ ሀገራቸው እንዲመለሱ ይደረጋል መባሉም ተሰምቷል። በዝርዝር እናያለን። በእስራኤል ላይ የሚሰነዘረው ተቃውሞ ግብዝነት ነው አሉ የእስራኤል የውጭ ጉዳይ ሚኒስቴር። የውጭ ጉዳይ ሚኒስትሩ ይህን ያሉት ከየመን ሁቲ እንዲሁም ከአፍጋኒስታን ታሊባን ማስጠንቀቂያ ከተሰጣቸው በኋላ ነው። የየመኑ ሁቲ እስራኤል ወደ ሶማሌላንድ የምትገባ ከሆነ ጥቃት አርሳለሁ ያለ ሲሆን ታሊባን ደግሞ ሰላማዊ ሀገር ተከፍላለች ዝም ብለን አናይም ብሏን። በዝርዝር እንመለከተዋለን። ትራምፕ ከዘለንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል አላሉ። ዶናልድ ትራምፕና ቮሎዲሚር ዘለንስኪ በፍሎሪዳ የዩክሬን ጦርነት ለማስቆም ያካሄዱት ውይይት ተከትለው መሻሻሎች መታየታቸውን ቢናገሩም የአሜሪካው ፕሬዝዳንት ግን የግዛት ጉዳይ አሁንም አልተፈታም ብለዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል በሰሜን ወሎ ዞን ላስታ ላሊበላ ቀጠና ለቀናት የዘለቀው ውጊያ ዛሬም ተባብሶ ቀጥሏል። በክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ዛሬ በተለያዩ ቦታዎች ውጊያ እንደ አዲስ አገርሽተዋል። የፋኖ ኃይሎች በሸዋሮቢት ከተማ በአገዛዙ አየር ወለድና ኮማንዶ ጦር ላይ በሌሊት ውጊያ የከፈቱ ሲሆን በወሎ ዳውንትና ላስታ ባለው ውጊያም ከፍተኛ ጉዳት ደርሷል። በደብረ ታቦር ከተማ ደግሞ የፋኖ ኃይሎች ጥቃት መክፈታቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። በዛሬው ዕለት ታህሳስ 22 2018 ዓ.ም በደቡብ ወሎ ዞን ዳውንት ወረዳ የፋኖ ኃይሎች በምሽግ የሚገኝ አገዛዝ ጦር ላይ ውጊያ መክፈታቸውን የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። በዳውንት ወረዳ ዋና ከተማ ኩርባ በጠዋት ዘልቀው የገቡት የፋኖ ኃይሎች በከተማ የተለያዩ አካባቢዎች የሚገኙ አገዛዝ ጦር ሰፈሮችን አጥቅተዋል ነው ያሉት። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በበኩሉም ከንጋት ጀምሮ በዳውንት ወረዳ ኩርባ ከተማ ሁለት የአገዛዝ ጦር ምሽጎች በመስበር በርካታ ወታደሮች ደምስናል ሲል አስታውቋል። በተለይም ኩርባ ከተማ ጤና ጣቢያ፣ ፖሊስ ጣቢያና መድኃኔዓለም አካባቢ አገዛዙ የሰራቸው ምሽጎች በፋኖ ኃይሎች ውጊያ ተሰብረዋል ነው የተባለው። በውጊያው ከተገደሉት መካከል አብዛኛው የአካባቢው የሚኒሻና ፖሊስ አባላት መሆናቸውን የመረጃ ምንጮች ጨምረው ተናግረዋል። በምዕራብ ወሎ ቀጠና ወግዲ ወረዳ ደግሞ በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል። ታህሳስ 19 2018 ዓ.ም ወግዲ ከተማ ዙሪያ ለሚ በተባለ አካባቢ በተደረገው ውጊያ ከ10 በላይ የአገዛዙ ጦር አባላት መገደላቸውን ነው የአማራ ፋኖ ብሔራዊ ኃይል ምኒልክ አስታወቀው። የፋኖ ኃይሎች የከፈቱት ውጊያ ተከትሎ በአካባቢው ተጨማሪ የአየር ወለድ ኮማንዶ እዝ 105ኛ ክፍለ ጦር ኮማንዶዎች ስምሪት ተሰጧቸዋል ያሉት የፋኖ የመረጃ ምንጮች ውጊያው ለጊዜው የቆመ ቢሆንም ወታደራዊ ውጥረቱ ግን እንዳለ ነው ብለዋል። በሰሜን ወሎ ዞን ላስታ ላሊበላ ቀጠናም ለቀናት የዘለቀው ውጊያ ታህሳስ 19 2018 ዓ.ም ተባብሶ በንጹሃን ላይ ጭምር ከባድ ጉዳት መድረሱን የአካባቢው መረጃ ምንጮች ለኢትዮኒውስ ተናግረዋል። በተለይም ቡግና ወረዳ ቡርኮ የተባለ አካባቢ የአማራ ፋኖ ብሔራዊ ኃይል ምኒልክ እዝና በላይ ዘለቀ እዝ በጥምረት ተሰልፈው ከአገዛዙ ጦር ጋር ከባድ ውጊያ ማድረጋቸውን የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል በበኩሉ በትላንትናው ዕለት ከባድ ውጊያ ሲደረግ መዋሉን በመግለጽ በርካታ የአገዛዙ ጦር አባላት ሲገደሉ ቁጥሩ የበዛ የጦር መሳሪያ ማርከናል ሲል ይፋ
አድርጓል። የአገዛዝ ጦርና የፋኖ ኃይሎች ውጊያ ተከትሎ ታዲያ ከውጊያ ጋር ምንም ተሳትፎ ያልነበራቸው ንጹሃን በከባድ መሳሪያዎችና በወታደሮች ጉዳት እንደደረሰባቸው የኢትዮኒስ የመረጃ ምንጮች አረጋግጠዋል። ውጊያው በተደረገበት ሰሜን ወሎ ቡግና ወረዳ ብርኮ ቀበሌ የአገዛዝ ጦር በተኩሳቸው ከባድ መሳሪያዎች መኖሪያ ቤቶችና ትምህርት ቤቶች ላይ ውድመት ከመድረሱ በተጨማሪ በተኩሶ አንድ ህፃን ህይወቱ ሲያልፍ 11 ሰዎች ደግሞ ቆስለዋል ሲሉ የመረጃ ምንጮቻችን ተናግረዋል። ከነዚህ መካከል አራቱ አቶ ጌታዬ ምረቱ የተባሉ አባወራ የቤተሰብ አባላት ናቸው ተብሏል። ሁለት ስማቸው ያልጠቀሱ ንጹሃን የብርኮ ቀበሌ ነዋሪዎች ደግሞ በአገዛዙ ወታደሮች ቤታቸው ሳሉ በጥይት መገደላቸውን ነዋሪዎች ተናግረዋል። በሌላ በኩል በዛሬው ዕለት ታህሳስ 22 2018 ሌሊት 10 ሰዓት ገደማ በክልሉ ሰሜን ሸዋ ዞን ሸዋሮቢት ከተማ የፋኖ ኃይሎች ሰርገው በመግባት በአገዛዙ ጦር የኮማንዶና አየር ወለድ አባላት ላይ ጥቃት መፈጸማቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አስታውቋል። ጥቃቱ የተፈጸመው በኮማንዶ ክፍለ ጦር ካምፕ ላይ መሆኑን ነው እዙ አክሎ ያስታወቀው። የፋኖ ኃይሎች በሸዋሮቢት ከተማ አቦምሳ ተራራና ሸዋሮቢት የፌዴራል ማረሚያ ቤት አካባቢ ካምፕ ባደረገው የአገዛዙ ጦር የአየር ወለድ ኮማንዶ 104ኛ ክፍለ ጦር ላይ መሆኑን ያስታወቀው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በጥቃቱ በርካታ የአገዛዙ ወታደሮች ገድያለሁ ብሏል። በተመሳይ በዞኑ መራቤት የቀጠና ሚዳ ኦሮሞ ወረዳ የአገዛዙ ጦር 101ኛ አየር ወለድ ኮማንዶ አባላት የደፈጣ ጥቃት እንደተፈጸመባቸው ሰምቷል። የአገዛዙ ጦር የኮማንዶ አባላት በተሽከርካሪዎች ከሚዳሬማ ከተማ ወደ ቢራባ አካባቢ ሲንቀሳቀስ ነው በፋኖ ኃይሎች ድንገተኛ ጥቃት የተፈጸመባቸው። በደፈጣ ጥቃት ቁጥራቸው ያልታወቀ የኮማንዶና አየር ወለድ አባላት ጉዳት ደርሶባቸዋል ተብሏል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዙ ባንታ ባተኮር በኩሉም በምሽት ወደ ደብረ ታቦር ከተማ መግባት በጸጥታ አባላትና የብልጽግና አመራሮች ላይ ያነጣጠረ ጥቃት ፈጽሜያለሁ ብሏል። ጥቃቱን ተከትሎ በደብረ ታቦር ከተማ 8ኛ ፖሊስ ጣቢያ መሎ ኮንዶሚኒየምና አሳምነው ካምፕ አካባቢ ለግማሽ ሰዓት የቆየ የተኩስ ልውውጥ መደረጉን አፋባ አክሎ አስታውቋል። ሆኖም በጥቃቱ የደረሰው ጉዳት ስለመኖሩ አፋባ ያለው ነገር የለም። በኦሮሚያ ክልል ምስራቅ ወለጋ ዞን 19 ሰዎች መገደላቸው ተሰማ። በምስራቅ ወለጋ የተለያዩ የመኖሪያ መንደሮች የተፈጸመው ግድያ ያጋለጠው የአፓ የተሰኘው ፓርቲ ሲሆን ነዋሪዎች በኦሮሚያ ልዩ ኃይል ተከበው ጥቃት ተፈጽሞባቸዋል ብሏል። በምስራቅ ወለጋ ጊዳያና ወረዳ አንዶዶ ዲቾ ቀበሌና በደጋ ጅጊ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች መገደላቸውን የአፓ ይፋ አድርጓል። የአፓ ፓርቲ የአካባቢ ነዋሪዎች ባለፈው ቅዳሜ ያገኟቸውን 2 ሰዎች በስለት ተወጋግተው የተገደሉና ተጥለው የተገኙ ሲሆን ሌሎችም የተሰወሩ ግለሰቦችን በፍለጋ ላይ እያገኙ ስለመሆኑ ነግረውኛል ብሏን ባወጣው መግለጫ ፓርቲው በመግለጫው አካባቢው በልዩ ኃይል ከበባ የተደረገበት ሲሆን መግለጫው እስከወጣበት እስከ ትላንትና ሁለት ባለው ቆጠራ ብቻ 562 የመኖሪያ ቤቶችና መጠጥ ቤቶች እንዲሁም የእህል መጋዘኖች 29 ሞተር ሳይክሎች 3 ባጃጅ 1 በቆሎ መፈልፈያ ኮምባይነር ተቃጥለዋል ብሏል። ነዋሪዎቹ ልዩ ኃይሉ የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረውን በማናለብኝነት ይገድላል ብሏል። ግድያው እየተፈጸመ ያለው በኦሮሚያ ክልል ልዩ ኃይል እንደሆነና መንግስታዊ ግድያ እንደሆነ ነው ፓርቲው በሪፖርቱ ያረጋገጠው። በመንግስታዊ መዋቅር በግልጽ ግፍ መፈጸሙ አዲስ ነገር ባይሆንም እጅግ ያሳዘነ ተግባር ነው ያለው ኢህአፓ ይህንን የማናለብኝነት ድርጊት በጽኑ አወግዛለሁ ብሏል። ኢህአፓ ይህን ተግባር መንግስትና በዓላማው በስውር የሚፈጸመው ደባ በመሆኑ ዓለም አቀፉ ማህበረሰብ ጭፍጨፋው እንዲያወግዝና ተጠያቂነት እንዲሰፍን የበኩሉ እንዲወጣም ጥሪ አቅርቧል። የኦሮሚያ ክልል አገዛዝ በሽመልስ አብዲሳና በአብይ አህመድ እየተመራ በተለያዩ ጊዜ እምነትን መሰረት ያደረጉ ማንነትን መሰረት ያደረጉና አማራዎች የተባሉ ዜጎችን መሰረት ያደረጉ መግደል፣ ማፈናቀል፣ ማባረርና ቤትና ንብረታቸውን ማቃጠል ቀጥሏል። በተለያዩ የአማራ ክልል አካባቢዎች ተፈናቅለው ያሉ ነዋሪዎች ይመለሳሉ ተብሎ ጥያቄ የሚቀርብበት ሰዓት አሁን ላይ የንጹሃን ደም መፍሰሱን በወለጋና በተለያዩ አካባቢዎች መቀጠሉን ፓርቲው አስታውቋል። በአካባቢው ማንነትና ብሔርን መሰረት ያደረገ ግድያ ላለፉት 5 ዓመታት የቀጠለ ሲሆን የክልሉ መንግስትና የፌዴራሉ አገዛዝ ዋና ተሳታፊ ሆነው ቀጥለዋል። በኢትዮጵያ ዛሬ የተደረገው የከፍተኛ ዋጋ ጭማሪ አነጋጋሪ ሆኗል። ጭማሪውን ያደረገው መንግስታዊ ተቋም ኢትዮ ቴሌኮም ነው። ኢትዮ ቴሌኮም በተጠቃሚዎች ላይ ዛሬ ከፍተኛ የተባለውን የዋጋ ጭማሪ ያደረገ ሲሆን 80% የዋጋ ጭማሪ የተደረገባቸው አቅርቦቶች እንዳሉም ተሰምቷል። በኢትዮጵያ ሕዝብ ላይ አገዛዙ የሚጨምረው የታክስ ብሎም ሌሎች ገቢዎች ክፍያ እየናረም የመጣ መሆኑ ይታወቃል። በየወሩ ከሚጨምረው ነዳጅ ጭማሪ የተነሳ የትራንስፖርት ዘርፍና የምግብ አቅርቦት እንዲሁም የሸቀጣሸቀጥ ዋጋ በከፍተኛ ደረጃ የጨመረ ሲሆን በመብራትና ሌሎች የመሰረተ ልማት እንዲሁም የአገልግሎት ዘርፎች ላይ የተደረገው ጭማሪም ያልተገባና የዋጋ ንረት እንዲሁም በህዝቡ ላይ ከባድ የኑሮ ፈተናን የደቀነ ሆኖ ቀጥሏል። ብልጽግና የሚያሻሽለው ሳይሆን የሚጨምረው ነገር በመብዛቱ የኢትዮ ቴሌኮም ኩባንያ የዋጋ ማሻሻያ በማለት ግልጽና የተጋነነ የዋጋ ጭማሪን በይፋ አድርጓል።
ኢትዮ ቴሌኮም ዛሬ ያደረገውን ጭማሪ የአገልግሎት ጥራት በዘላቂነት ለማስጠበቅና የቴክኖሎጂ አቅሙን ለማሳደግ የሚያስችል ስትራቴጂካዊ የታሪፍ ማሻሻያ በማለት ያቀረበው ሲሆን ይህንን የታሪፍ ማሻሻያ ታዲያ ጭማሪ መሆኑን ለመካድ ያስባል። በዚህም ስትራቴጂካዊ ነው በተባለው የተቋሙ ውሳኔ መሰረት ኢትዮ ቴሌኮም በአማካይ ከ23 በከፍተኛው ደግሞ 80% ጭማሪ አድርጓል። ይህ ማስተካከያ የደንበኞች ተጠቃሚነት ለማረጋገጥ እንዲቻል 3 ጉዳዮችን ያማከለ ነው ያለው ተቋሙ ባወጣው መግለጫ የቴሌብር ልዩ ስጦታ ማዕቀፍ ላይ በቴሌብር በኩል ጥቅል ሲገዛ የነበረው 10% ቅናሽ ወደ 20% ከፍ አድርገዋለሁ ብሏል። ዋጋቸው ያልተቀየሩ ጥቅሎች አሉኝ ያለው ኢትዮ ቴሌኮም በዲጂታል አካታችነት ለማስቀጠል ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብር እና የ1 ሰዓት ጥቅሎች ላይ ግን ጭማሪ አላደረኩም ብሏል። በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አላደረኩም ሲል ዘርዝሯል። ነገር ግን በአብዛኛው በአማካይ 23% ጭማሪ አድርጓል። በከፍተኛ ደረጃ ይጨምርባቸው በአመት 80% ጭማሪ ያደርግባቸውም አሉ። ኢትዮ ቴሌኮም የዋጋ ጭማሪውን ለኢትዮጵያ ዲጂታል አገልግሎት ጠቃሚነት ቀጣይነት እንዲሁም የሀገሪቱን አካታች የዲጂታል ኢኮኖሚ ግንባታ የሚያፋጠን እንዲሆን በማሰብ ተመጣጣኝ እንዲሆን ማድረጉን ቢጠቅስም ጭማሪው ከዚህ ሊበልጥና ቀጣይነት ሊኖረው እንደሚችል ጠቁሟል። ከዚህ በፊት የኬንያው ፕሬዚዳንት መጠው ሳፋሪኮም ጋር ዋጋ ስምምነት እንዲደረግ አብይ አህመድን አናገሩ የሚለው ዜና ሳምንት ሳይሞላው ነው ኢትዮ ቴሌኮም ጭማሪ አድርጊያለሁ ያለው። አገዛዙ በመላ ሀገሪቱ የሚገነባቸው የጎዳናና የመብራት ግንባታዎች እንዲሁም የኮሪደር መሰረተ ልማቶች ሙሉ ለሙሉ ወጪ ብቻ እንጂ ምንም አይነት ገቢ የማያመጡ ወይም የስራ እድል የማይፈጥሩ መሆናቸው በህዝቡ ላይ ያለውን የበጀት ክፍተት ለሙላት ወይም ለአዳዲስ ጭማሪዎች እያደረገ ይገኛል። በመላ ሀገሪቱ የቀጠለው ግጭት፣ ጦርነትና አጠቃላይ ፍጅት፣ በመንግስት የስፖንሰርነት የቀጠሉት የመፈናቀል ተግባራት ጭምር አገዛዙ ሙሉ ለሙሉ የሀብት ብክነት ውስጥ የገባ ሲሆን እነዚህ ጭማሪዎችም የጦር መሳሪያ ግዥ ለማድረግና ለሚኒሻና ሰራዊት ክፍያ ለማዋል ያለሙ እንደሆነ ይታመናል። ኤርትራውያን ስደተኞች በኢትዮጵያ ውስጥ በቁጥጥር ስር ዋሉ። ኤርትራውያኑ በኢትዮጵያ ደቡባዊ ክፍል በኢትዮጵያ ባለስልጣናት ነው በቁጥጥር ስር የዋሉት። በቁጥጥር ስር የዋሉት ኤርትራውያን ብዛት 103 ነው ተብሏል። በደቡብ ኢትዮጵያ በኩል ወደ ጎረቤት ሀገር ኬንያ ሲሻገሩ ደረስኩባቸው ያላቸውን 103 ህገወጥ ኤርትራውያን ስደተኞችና 5 የሰዎች አዘዋዋሪዎች ደላሎችን በቁጥጥር ስር መዋሉን ያስታወቀው የአገዛዙ የደቡብ ኢትዮጵያ ፖሊስ ኮሚሽን ነው። ኮሚሽኑ ከትላንት በስቲያ እንዳስታወቀው ስደተኞችና የስደተኛ አዘዋዋሪዎች ከትላንት በስቲያ ከሌሊቱ 9 ሰዓት ላይ የተያዙት በደቡብ ክልል ኦሞ ዞን ሐመር ወረዳ ውስጥ ኤርቦሬ በተባለ ስፍራ ነው። ህገወጥ ስደተኞችና አዘዋዋሪዎቹ ደላሎቹ የተያዙት በዕቃ መጫኛ ካሚዮን ተሳፍረው የኢትዮ ኬንያን ድንበር ለማቋረጥ መጓዝ ላይ ባሉበት ወቅት ነው ተብሏል። ሰዎቹ ሊያዙ የቻሉት የፌዴራልና የክልል ጸጥታ አካላት ባደረጉት ክትትልና የመረጃ ለውጥ መሆኑን በክልሉ ፖሊስ ኮሚሽን የመረጃና ኢንቴሊጀንስ ዳይሬክተር ኮማንደር ጌታነህ ወልደሃና ለዶይቼ ቬለ ተናግረዋል። በአሁኑ ወቅት ህገወጥ ስደተኞችና በአዘዋዋሪ ደላሎች ላይ ፖሊስ ተጨማሪ ምርመራ እያደረገ እንደሚገኝ ዳይሬክተሩ ጨምረው ገልጸዋል የተባለ ሲሆን እነዚህ ኤርትራውያን ስደተኞችም ወደ አገዛዙ የኤርትራ አገዛዝ ተመልሰው ሊሰጡ ይችላሉ ተብሏል። የብልጽግና አገዛዝ ስደተኞችን ጨምሮ በኢትዮጵያ ውስጥ ያሉ ኤርትራውያንና ጥገኝ ጠያቂዎችን መልሶ ወደ ኤርትራ አገዛዝ ማስረከቡን የቀጠለ ሲሆን በድንበር አካባቢ ወስዶም ይበትናቸዋል። ኤርትራውያን ግን አሁንም ቢሆን ወደ ኬንያና ሌሎች አካባቢዎች እንዲሁም ለመውጣት የሚያስችላቸው እንቅስቃሴ እያደረጉ ሲሆን በኢትዮጵያ በህገወጥ መንገድ የገቡ ኤርትራውያን እንዳሉም ብዙዎቹ ሲናገሩ ይደመጣል። በእስራኤል ላይ የሚሰነዘረው ተቃውሞ ግብዝነት ነው አሉ የእስራኤል ውጭ ጉዳይ ሚኒስቴር። የውጭ ጉዳይ ሚኒስትሩ ያለው ከየመን ሁቲና ከአፍጋኒስታን ታሊባን ለእስራኤል ማስጠንቀቂያ ከተሰጠ በኋላ ነው። የየመኑ ሁቲ እስራኤል ወደ ሶማሌላንድ የምትገባ ከሆነ ኢላማ እንደሚያደርጋት ያስጠነቀቀ ሲሆን የአፍጋኑ ታሊባን ደግሞ እስራኤል ለሶማሌላንድ የሰጠችው እውቅና እስላማዊ ሀገር ለመከፋፈል ያለመ ነው ብሏል። እስራኤል በሶማሌላንድ ላይ ባሳለፈችው ውሳኔ ከተለያዩ ሀገራት ተቃውሞ ቀርቦባታል። የየመኑ ሁቲ አማጺ መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት አስጠንቅቋል። አማጺ ቡድኑ ውርለት ባወጣው መግለጫ ለሶማሌላንድ የሀገርነት እውቅና የሰጠችው እስራኤል በሶማሌላንድ ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት ፈጽምባታለሁ ብሏል። በሶማሌላንድ የሚኖር ማንኛውም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን ቆጥረዋለን ይላል። የቡድኑ መሪ አብዱል ማሊክ አልሁቲ እሁድ ዕለት ባወጣው መግለጫ እስራኤል በሶማሌላንድ መገኘት በሶማሊያና የመን እንዲሁም በቀጠናው ደህንነት ስጋት መሆኑን ጠቅሷል። እስራኤል አርብ ዕለት ለሶማሌላንድ እንደ ሉዓላዊ ሀገር እውቅና መስጠቷ ቀዳሚ ሀገር ሆናለች። የቡድኑ መሪ በመግለጫ
በመግለጫው ታዲያ እስራኤል ውሳኔ ከባድ መዘዝ እንደሚያስከትል አስጠንቅቆም ለሶማሌላንድ የሰጠችው እውቅና በሶማሊያና በዙሪያ ባሉ አፍሪካውያን እንዲሁም የመን፣ ቀይ ባህርና በቀይ ባህር ዙሪያ ባሉ ሀገራት ላይ ያነጣጠረ ጸባጫሪነት ነው ብሏል። ከሶስት አስርት ዓመታት በላይ እውቅና ለማግኘት ስትጥር የነበረችው ሶማሌላንድ በኤደን ባህረ ሰላጤ ወሳኝ ስፍራ ላይ ትገኛለች። የቀጠናው ፖለቲካ ተንታኞች ሶማሌላንድ ከእስራኤል ያገኘችው እውቅና ተከትሎ የመን የሚገኙት የሁቲ ታጣቂዎች በቀላሉ ማጥቃት የሚያስችላትን ወሳኝ ስፍራ በቀይ ባህር ላይ እስራኤል ልታገኝ ያስችላታል። ሁቲዎቹ ከመስከረም 26 2016 ዓ.ም የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃቶች ፈጽሟል። እስራኤል በበኩሏ በሁቲ አማጽያን ወታደራዊ ይዞታዎችና ከፍተኛ መሪዎች ላይ ድብደባዎችና ግድያዎች ፈጽማለች። ሌላኛው አገር ደግሞ አፍጋኒስታን የሚያስተዳድረው የታሊባን መንግስት እስራኤል በሶማሌላንድ የሰጠችው እውቅና አውግዟል። የአፍጋኒስታን ውጭ ጉዳይ ሚኒስትር የእስራኤል ውሳኔ እስላማዊ ሀገር ለመከፋፈል ያለመ ነው ይላል። ሚኒስቴሩ ባወጣው መግለጫ ውሳኔው ዓለም አቀፍ ሕግን የጣሰ ነው ያለ ሲሆን በቀጠናው መረጋጋትና ሰላም አሉታዊ ተጽዕኖ አለው ብሏል። ልክ እንደ ሌሎች ሀገሮች ሁሉ አፍጋኒስታን አሁን ላይ ታሊባን እየመራት ቢገኝም የውስጥ ጉዳዮችን ወደ ኋላ ትቶ በቀጠናው ሀገራት ላይ ጫና ያመጣል ማለት የእስራኤልን ውሳኔ ኮንኗል። የእስራኤል እውቅና ተከትሎ ሶማሊያ፣ ግብጽና ቱርክ እንዲሁም ጅቡቲ እንዲሁም የአፍሪካ ህብረት ውሳኔውን ተቃውመዋል። በርካቶቹ ከእስራኤል ጋር ቀጥተኛ ጸብና ውጊያ ውስጥ ያሉት እንደ ኢራን ያሉ ሀገራት ደግሞ ጉዳዩን ዝም ብለን አንመለከተውም ባይ ናቸው። እስራኤል ግን ለዚህ ምላሽ ሰጥታለች። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ላይ የተሰነዘረ ያለውን ተቃውሞ የግብዝነት ማሳያ ነው ማለት ነው የውጭ ጉዳይ ሚኒስትሩ ያጣጣሉት። እስራኤል ከሶማሊያ ተነጥላ ነጻነቷን ላወጀችው ሶማሌላንድ እውቅና መስጠቷን ተከትሎ የተለያዩ ሀገራትና ድርጅቶች ተቃውሟቸው ባለፉት 3 ቀናት ሲያሰሙ ቆይተዋል። ቢቢሲ ከሶማሊያ ማዕከላዊ መንግስት ተለይታ ከ30 ዓመታት በላይ ራሷን ስታዳድር ለቆየችው ሶማሌላንድ የሀገር ነጻነት እውቅና መስጠት እስራኤልን የመጀመሪያ ቢያደርጋትም ወቀሳው ግን በዝቶባታል ብሏል። በርካታ የአረብ ሀገራት፣ የአረብ ሊግ፣ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረትና ሌሎች እስራኤል ስለ ሶማሌላንድ የሰጠችውን እውቅና አጥብቀው የተቹ ናቸው። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ሀገራቸው ለገጠማት ጠንካራ ተቃውሞ በሰጡት ምላሽ ሶማሌላንድ ባለፉት ቀናት ተፈጠረች አይደለችም በማለት ለ3 አስርት ዓመታት በላይ የቆየች ናት ብለዋል። ሶማሌላንድ ከ34 ዓመት በላይ እንደ ሀገር የቆየች ናት ያሉት ሚኒስትሩ እስራኤል በሰጠቻት እውቅና ላይ የተነዘረው ጥቃት ግብዝነት ነው ማለት አጣጥለውታል። እስራኤል ለማን እውቅና እንደምትሰጥና ከማን ጋር የዲፕሎማሲ ግንኙነት እንዲኖራት እንደምትወስን በራሷ ነው ያሉት የውጭ ጉዳይ ሚኒስትሩ ሳር ሀገራቸው የገጠማት ተቃውሞ ውድቅ እያደረግን እንቀጥላለን ብለዋል። ትራምፕ ከዘሌንስኪ ጋር በነበራቸው ውይይት አስቸጋሪ ጉዳዮች ቢኖሩም መሻሻል መታየቱን ተናግሯል። የአሜሪካው ፕሬዝዳንት ትራምፕ እና ቮሎዲሚር ዜሌንስኪ በፍሎሪዳ ዩክሬን ጦርነት ለማስቆም ያካሄዱት ውይይት ተከትሎ መሻሻሎች መታየታቸው ሲናገሩ ተደምጠዋል። ፕሬዝዳንት ትራምፕ ግን የግዛት ጉዳይ አሁንም አልተፈታም ብለዋል። የአሜሪካም ሆነ የዩክሬን ፕሬዝዳንቶቹ ውይይት በጣም ጥሩ ነበር ሲሉ ቢገልጹም ትራምፕ አንድ ወይም ሁለት በጣም አወዛጋቢ ጉዳዮች አሁንም ድረስ ሳይፈቱ ቀርተዋል፣ በተለይ በግዛት ጉዳይ ብለዋል። ዜሌንስኪ በማር አላጎ ለጋዜጠኞች በሰጡት መግለጫ ካባለ 20 ነጥብ የሰላም እቅዱ መካከል 90 ዓመቱ ላይ ስምምነት ላይ መድረሳቸውን ሲገልጹ ትራምፕ ደግሞ ለዩክሬን የተሰጠው የደህንነት ዋስትና ወደ 95 በመቶ የሚጠጋው ተጠናቋል ብለዋል። ዜሌንስኪ የአሜሪካና የዩክሬን ልዑካን በሚቀጥሉት ሳምንት ለ4 ዓመታት ያህል የቀጠለውን ጦርነት ለማስቆም ያለሙ ጉዳዮች ላይ ተጨማሪ ውይይት ለማድረግ እንደሚገናኙ ተናግረዋል። ዜሌንስኪ በቴሌግራም የመልእክት መላላኪያ ገጻቸው ላይ ባሰፈሩት መልእክት በሁሉም ጉዳዮች ላይ ጉልህ ውይይት አድርገናል። የዩክሬንና የአሜሪካ ልዑካን ባለፉት ሳምንታት ላሳዩት መቀራረብ ከፍተኛ አድናቆት አለን ሲሉ ተናግረዋል። ሩሲያ እንደ አውሮፓውያን አቆጣጠር በ2022 የጀመረችው ወረራ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት እንድትቆጣጠር አስችሏታል። ሩሲያ በአብዛኛው የምትቆጣጠረው የምስራቅ ዩክሬን ዶንባስ ክልል ከወታደራዊ ኃይል ነጻ ቀጠና ለመቀየር የቀረበው ሀሳብ አሁንም አልተፈታም ብሏል ትራምፕ። ሞስኮ በአሁኑ ወቅት 75 በመቶ የሚሆነው የዶኔትስክ ክልል እና 99 በመቶ የሚሆነውን የሉሃንስክ ክልል ትቆጣጠራለች። ሁለቱ ክልሎች በአንድነት ዶንባስ በመባል ይታወቃሉ። ቢቢሲ እንደዘገበው ከሆነ በመስከረም ወር ዩክሬን የተነጠቀችው ግዛት መልሳ ልትወስድ እንደሚችል በመግለጽ ብዙዎችን አስገርሟል። በኋላም ይህንን አቋማቸውን ቀይረው ታይተዋል። ያ በጣም ከባድ ጉዳይ ነው ካሉ በኋላ የሚፈታ ጉዳይ ነው ሲሉ ያላቸውን ተስፋም ተናግረዋል። ትራምፕ ዩክሬንን ከወደፊት ጥቃቶች ለመጠበቅ የሎጂስቲክስ ድጋፍ ለማድረግ ወይም ጦር ሰራዊት ለማሰማራት በይፋ ቃል ሳይገቡ የደህንነት ዋስትናዎች በሚመለከት 95 በመቶ ተጠናቀዋል ማለታቸው ተሰምቷል። ትራምፕ በአሜሪካ በሩሲያና በዩክሬን መካከል የሶስትዮሽ ውይይት ሊኖር እንደሚችል በመግለጽ ወቅቱን ጠብቆ ሊከናወን ይችላል ማለታቸውን ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።